በስመ አብ ወልድ መንፈስ ቅዱስ ባልጮህ እኮ ይሻል ነበር። የወረደብኝ ዱላ ዛሬ ቢሆን በአሁኑ ባለው አቅሜ ቢሆን ሞት ነበረ። ምናልባት ወጣትነት ሊሆን ይችላል። በእግሩ ያረገጠኝን ቦታዬን ጠይቁኝ። ሆዴ ትላላችሁ፣ ኩላሊቴ ጀርባዬ ትላላችሁ። እኔ ሴት አልመስልም። እባብ እንደዛ አይቀጠቀጥም። ሲቀጠቅጠኝ ማለት ነው ሰው የለም እጮሃለሁ። የማስታውሰው በቃ ብዙ ታቦት ጠርቼበታለሁ። በቃ ብዙ ታቦት እናቱን ቤተሰቡን የቀረኝ ነገር የለም። መጨረሻ ላይ በቃ አቅም አነሰኝ። ደም እየወረደ ነው ባፌ ባፍንጫይ እና በቃ ተስፋ ቆረጥ። በቃ ከዛ እንደዛ ከቀጠቀጠኝ ይሄ ጸጉሬ ምን ሰውነቴ ሁሉ ባፈር ከተለወሰ የመጨረሻ ደረጃ ከደረስኩ በኋላ ትቶኝ ቁጭ አለዛ። ምክንያቱም ሙቭ ማድረግ አይችልም። ባህሩ መሃሉ ባህር ነው። ዋኝቶ መሻገር አይችልም። እኔ በቃ እዛው ተኝቼ ማለት በቃ እኔ ምን እንደማረግ ግራ ገባኝ። የተወሰነ ሰዓት ሄጄ ጠጋ ብዬ እንደዚህ ራሴን ማጠብ ጀመርኩ። ከዛ ይሄ የነሱ ዝነኛ ስድብ አለ፣ እናትሽ እንደዚህ ትሁን፣ እሱን እየደጋገመ እየተሳደበ አንቺም ሰው ሆነሽ አስቀያሚ ቀፋፊ ምናምን የተለያዩ ስድቦች እና ያ ቀን ትልቁ የሚባለው ያመለጥኩኝ ቀን ነው። እና በነገራችን ላይ ለማታውቁ ሰዎች አሁንም በስተርጅና ማለት ነው ጠላቴ ሆይ አመለጥኩህ የሚል መዝሙር አለ። አመለጥኩህ እንደ ዘበት አቤት የእግዚአብሔር ስራ አቤት የእግዚአብሔር ምሕረት ነው የሚል የወርቅነሽ መዝሙር አለ። በጣም ነው የምወደው። ሁሌ የምዘምረው መዝሙር ነው። ሁል ጊዜ በህሊናዬ የሚመጣ ነው። አሁንም እዘምረዋለሁ። እና ያን ቀን እሞት ነበረ ግን መጡ። እነሱ ሲመጡ ማለት ነው እነሱ መተው ሲያዩ በቃ በተለይ ልጁ ከጓደኛዬ ጋር የነበረው ናትናኤል የሚባል ልጅ ነው። በጣም አዘነ። በቃ የሚሆነው አጣ ምናምን። ከሱ ጋር ያው የቃላት ንግግር ነው፣ ሌላ ነገር የለም። እና ጓደኛዬ ስትመጣ እኔ ፖሊስ ጋር እንሂድ አልኳት ስላት አንደኛ አለችኝ የብዙ ሴቶች ችግር ይሄ ነው። እኛ ሁለት ነን፣ እነሱም ሁለት ናቸው። ያለነው ተሻግረን ቢን ባህር ሰንጥቀን በሌላኛው ለምን ሄዳችሁ ለምን መተሽ ነው የሚባለው። ብትሄጂ እንኳ ፖሊስ ጋር አለችኝ። ያኔ እንደ ሐሳብ ነው እሷ ይሄን ያለችኝ። በእድሜ ታናሼ ናት፣ ታላቄ እንኳን አይደለችም። እኔም ህሊናዬ ላይ የመጣው መጀመሪያ ሰው ብሌም ያረገኛል። ገብቷችኋል? ኢንጆይ ያረጋለሁ ብዬ ነው ሄድኩትኝ። ኦኬ አገልግሎት ሊሰጠን ነው የመጣው። ግን አሁንም ቢሆን ሰው ጋር ብትቀርቡ ይሄ ነው የሚመል ማለት በቃ የኛ ህዝብ ደግሞ አብዛኛው ሴት ልጅ ከዚህ የተለየ ምን አገልግሎት አላት ነው ብሎ የሚያምነው። ገብቷችኋል? ምናልባት እኔ ያ ዘመን አልፎኛል። ግን ዛሬ እግዚአብሔር ምስክሬን ሀቃችሁን አትስጡ ለሰው። የኔ ማለት እግዚአብሔር በህይወታችሁ እንዲህ አይነት ነገር አያምጣ አያጋጥማችሁ። ግን ቢያጋጥማችሁ ፌስ አርጉት። መሰደብን፣ መዋረድን፣ መዘርጠጥን ተጋፍጣችሁ ሀቃችሁን ግን አስመልሱ። እኔ ሀቄ ተበልቶ ቀርቷል። ምናልባት ይሄ ሊሆን ይችላል። በቃ እዚህ ውስጥ የሆነ ነገር ተቀምጦ ቀረ። ለምን በትልቁ ያስጠላኛል። ወንድ በቃ በጣም እየጠላሁ መጣሁ። ከዛ ጊዜ በኋላ እንደ ሆረር እፈራቸዋለሁ ሁሉ። በቃ ማንንም ነው ማላምነው በህይወቴ። ማንንም እንኳን አይደለም ሰው ግራ ትከሻይን አላምነው። እንኳን አይደለም ወንድ ቀርቶ አትሊስት ለሴቶች ይሻላል። ግን የሚገርመው ይሄ ነገር ከነገርኳቸው ሰዎች መካከል አላግጠው ያለፉ ሴቶችም ነበሩ በእኔ ላይ ማለት ነው። ምን ልትሆኚ ሄድሽ? ኦኬ ምን ልትሆኚ ሄድሽ? ሰምታይምስ እኮ ሰው ሴት ተደፈረች ተብለው ሲነገራቸው አንዳንድ ሴቶች ምን ለብሳ ነበር የሚሉ አሉ። ምን ለብሳ ነው የሄደችው? አንቺ ሲጀመር እንዲህ ለብሰሽ የሄድሽው ምን እንድትሆኚ ነው? ሰዎች ናቸው እነሱ፣ እንስሶች አይደሉም። እንስሶች ቢሆኑ በግ ከፊቱ ሚኒስከርት ለብሳ ስለሆነ አይደለም መቼም በግየው ተነስቶ ለኋላ የሚወጣው ያለ ፈቃዷ አይደል እንዴ? ወንድ ግን ሂዝ ሂውማን ቢንግ አይደል? የሰው ልጅ ነው አይደል? እህልና ውሃ ደባልቆ የበላ
አይደለ? ምን ለብሳ ነበር ይሏቸዋል። ምንድነው አንቺ እንዲለብሰሽ ምንድነው የምትፈልጊው ነው የምትባሉት። ብትደፈሩ እንኳን እኔ ያን ቀን እግዚአብሔር አስመለጠኝ። አመለጥኩት በእግዚአብሔር ቸርነት አመለጥኩት። ያን ቀን ማይንዴ ላይ ቀረ። በቀል ምን ማለት ዳግም ባገኘው ራሱ ማለት ቢታሰር ወይ የሆነ ነገር ቢሆን እመኛለሁ። ግን እድሉ ቢኖረኝና እንደው አቅም ኖሮኝ ፓወር ኖሮኝ ራሱ ብላክ እኔ እሱን አልገለውም። እንደዛ ምኞት የለኝም። እኔ ሰው የመግደል ወይ ምናምን በምድር ላይ ሰው ከመጉዳት መጎዳትን መርጣለሁ። ምክንያቱም በዓለም አንዴ ነው የምትኖሩት መቼም። ግን እውነቱን ነው የምነግራችሁ እዚህ ጋር እኔ በቀለኛ ሴት አይደለሁም እንጂ ብዙ የምበቀላቸው ሰዎች ነበሩ በህይወቴ ነው። በቀለኛ አይደለሁም ማለት ከዛ ቦታ ፈቀቅ ማለት የምትወዱበት ነገር የለም። ሴቶችም ሲጎዱኝ ካጠገባቸው መሸሽ ነው የምፈልገው። በቃ ሴት ልጅ ጥላቸዋን ሳይ፣ ፊቷን ሳይ፣ ክፋቷን ለኔ ያላትን ነገር ሳይ ካጠገቧ መሸሽን ነው የምፈልገው። በቃ ካጠገባቸው መሄድን። በጣም የሚገርማችሁ ለመድኃኒዓለም ብቻ ስነግረው ቤተክርስቲያን የማገለግልበት ቤተክርስቲያን በጀርባ በኩል የሆነች ቦታ አለች፣ ሚስጥረኛ ቦታ ለኔ። ያቺ ቦታ ሄጄ ለሱ ብቻ ስነግረው የእውነት ያን ቀን ይወጣልኝ እስኪመስለኝ ከውስጤ ፍንቅልቅል ብሎ በጣም በሐዘን አለቀስኩኝ ተማርሬ። እርግጠኛ ነኝ ምናልባት ማለት ነው እኔ አልነበርኩም፣ እኔ አጠገብህ የለሁም፣ ግን ይቺ ተከፍለሃለች። ገብርኤልን ማናችሁም ብትሆኑ ሰው አላየንም ብላችሁ በሰው ላይ ወንጀል የምትሰሩ ክፍያችሁን በምድር ላይ ታገኙታላችሁ። ከማን እንደሆነ ከእግዚአብሔር ክፍያችሁን ታገኙታላችሁ። 100% እርግጠኛ ሆኜ የምነግራችሁ ያ ልጅ ክፍያውን አግኝቷል። አላየሁትም፣ እኔን አላየኸኝም፣ ግን ዋጋህን ተቀብለሃል። 100% እርግጠኛ ነኝ። አሁንም ቢሆን ማንንም ሰው ገንዘቡን በልታችሁ ክብሩን አሳጥታችሁ ጊዜ አሁንም ድጋሚም እኔ በምድር ላይ ተጎዳው። የሚገርማችሁ በስተርጅና እንኳን በ46 ዓመቴ እንኳን የዛሬ 5 ወር አካባቢ ወጥቼ እርዱኝ ብዬ ስጠይቅ በጣም በሚዘገንን ሁኔታ የካሜራ መጫወቻ አድርገውኝ ስሜ እንዳይሆን ሆኖ ጠፍቶ ባለ ጊዜ ባለ ቦታ ባለ ምናምን ስለሆኑ ብቻ እነሱ ሰዎች ስላጋጠማቸው ሰው ተውት። ሚስ አንደርስታንዲንግ እንዳታመጡ፣ እሱን እንርሳው፣ አለፈ። ለማንኛውም ግን ኦኬ የ17 ዓመቱ ጉዞዬ አንድ ሰው ተነስቶ ጌጤ ከሱ ጋር ስትወጪ ስትገቢ ሰው ያይሻል እና ይሄ ልጅ በህይወትሽ ያለ ይመስላችኋል ብዙ ሰዎች። ኦኬ ማለት ልትጋቡ ነው የሚመስለው ሰው፣ ግን አንቺ እድሜሽ ሄዷል። ኦፍ ኮርስ እድሜ የቆሰቆሰው ነበረ። ወይ ተጋቡ ወይ ተለያዩ። ምናልባት እኮ አንቺን ፈልጎ እየመጣ እሷ ከሱ ጋር ናት ብሎ የሚመለስ ሰው አለ እና ጌጤ የሆነ ነገር አድርጊ ያሉ እዛ ያው ይሄንን ያለኝ በእድሜ በጣም የሚያንሰኝ ሆኖ የቤተሰብ የሆነ ወንድሜ የባለቤቱ ወንድም ነው እና ሲነግረኝ በቃ እሺ ብዬ ተነስቼ የሆነ ማታ እናውራ ብዬ ጠራሁት። እኔ እኮ መልሱን አውቀዋለሁ፣ እውነቱን ስነግራችሁ መልሱን አውቀዋለሁ፣ ግን ከሱ መስማት ፈለኩ። ምን እንደሚሆን መልሱ በደንብ አድርጌ አውቀዋለሁ። እንዳልኳችሁ ነው፣ ሰፖርት ያደርገኛል። ትምህርት ቤት ለምሳሌ ብር ባይኖረኝ ይከፍልልኛል። ሰምታይምስ እጄ በጣም ባዶ ሲሆን በተወሰነ ነገር ያግዘኝ ነበርና ኦኬ ዋርኒንግ ለምን እንደሰጠኝ አላቅም፣ ግን ድጋሚ የሆነ ወይ እኔ አይኔ ላይ ችግር አለ ብሎ ይሁን አያልገባኝም። የሆነ እኔ የሚያመጣውን ድሮይንግ አመጣ፣ ኮፒ ሊንክ አድርጉ እና ሄድኩ። ማታ ላይ ተገናኘን። ከዛ በኋላ እኔ እናንተ አንጋባም አልኩት። አለ እኔ እናንተ አንጋባም ወይ?
እኔስ ትንሽ ቤትና ትንሽ ደስታ አይኖረኝም? ትንሽ ከሰል ማንደጃ አርገን ወጥ እየሰራን ቡና እያፈላን ያኔ ትንሽዬ ደሳሳ ጎጆ እንደሰው ህይወት አይኖረንም አልኩት። ከዛ የሆነ ሳቀ። መቀልድ ነው የመሰለው እና ሳቀ። ማለት እኔ እውነቴን ነው፣ እኔ ሚስት መሆን አልችልም ወይ? ምንድነው ችግሩ? አንቺ ሚስት መሆን ትችያለሽ፣ እኔ ግን ያንቺ ባል መሆን አልችልም። ያኔ በአጠቃላይ እኔና አንቺም አንጋባም። አሁን እዚህ ጋር ለምን ያኔ ብዙ መልሶች አሉ። ማለት እኔ በግርድፉ አልወድሽም፣ በግርድፉ አትመችኝም፣ በግርድፉ ከአንቺ ጋር መሆን አልችልም፣ ብዙ ነገር ማለት ይችላል። ግን ኖ በቃ እኔ ያንቺ ባል መሆን አልችልም ማለት። ከዛ በቃ ይሄ ቀን ምናልባት ለኔ በጣም መጥፎ ቀን ነው። ለምን መጥፎ ውሳኔም ነበረ። ከሱ ጋር ብታከክ ይሻለኝ ነበረ። ህይወት የበለጠ እንዲከብደኝ ነው የሆነው። ከዛ በኋላ ሞር ከበደኝ። ላይፍ መቀበል አቃተኝ። ምክንያቱም እኔ በጣም ብዙ ሰው በህይወቴ ገብቶ ወጥቷል። ለምንድን ነው አንዱ እንኳን ቅርም አይለው? ለምንድን ነው የኔ መሄድ የኔ መለየት ወይም ደግሞ እኔ ጋር ሆኖ ሲሄዱ ሲምፕል ይችን የጥፍር ቆሻሻ ያህል ሴንስ የማይሰጣቸው? ለምንድን ነው እኔ ለምንድን ነው ሰው ማይንድ ውስጥ ትዝታ መተው ያልቻልኩት? አንድ ሰው ፈገግታው፣ ጠረኑ፣ ቀልዱ፣ ጨዋታው የሆነ ነገር ሜሞሪያችሁ ውስጥ የሚያስቀምጠው ነው። እኔ ግን እንዴት እንደዚህ ሆንኩኝ ምናምን ብዬ መጥፎ ስሜት ውስጥ ገባው። መጥፎ በዛ ላይ እድሜ ቆስቁሶታል። ነገራችሁ አልችልም። በቃ ከዛ በኋላ እውነት ለመናገር ያው ተስፋ ቆረጥኩ ልበላችሁ። መጣሁን ወደዚህ መጣሁ። ያ ማለት 2014 ነው። እዚህ መጥቼ ከ2014 ጀምራችሁ እስከ 2017 ድረስ ስራ እየሰራሁ ነው። ሹፌር ነኝ። ነገር ግን ሰው በህይወት ያልነበረ እድሜ 34 ዓመት ምናምን ይሆነኛል። ተነስቼ ወደ ኢትዮጵያ ገብቼ ምናምን እንትን እዛ ከመግባቴ በፊት የሆነ ሰዓት ላይ መኪና እየነዳው ስልኬን እንደዚህ ይዤ ከስተመር ጭኛለሁ። ሲግናል ላይ ቆሜ እንደዚህ ፌስቡክ ስከፍት እንኳን ተወለድክ ውዱ ባሌ የሚል እዚህ ግንባሩ ላይ ጭንቅላቱ ላይ ተለጥፎ ፖስት ተደርጎ አየሁ። የኔው ጉድ ነው። ሰውየው ለባል ፕሮሰስ እያለ ማለት በጣም ትንሽ ጊዜ ነው ያለፈው። ሲምፕሊ የሚገርማችሁ ነገር ማለት ነው እኔና አንቺ ባልና ሚስት አንሆንም ካለኝ በኋላ ማለት ነው እግዚአብሔር ምስክሬን ነው ምን እንዳለኝ ታውቃላችሁ? እኔ ባገባ እንኳን አለኝ የ80 ሚስት እንኳን ብትኖረኝ በህይወቴ በማንኛውም ሰዓት ላገኛት የምፈልገው አንቺ ነሽ። ያኔ ምንድነኝ ታዲያ? እኔ እሱ የ80 ሚስት እንኳን ቢኖረው በህይወቱ ገብቼ ሊቸገርልኝ ይችላል። ገብርኤልን ቃል በቃል ወርድ ባይ ወርድ ይሄንን ብሎኛል። እኔ ከኪሴ አይደለም ያወጣሁት። ባገባ እንኳን በህይወቴ ትኖሪያለሽ አለኝ። ያኔ እኔ ውሽማው ልሆን ማለት ነው፣ አይኔ እያየ ማለት ነው። ከክፉ ንግግሩ ይሄ ነበረ። እኔ ወንድ ተጫውቶብኛል ጢባ ጢባው ምን አለፋችሁ ታዲያ? ምንድነው እኔ ጥቅሜ ምንድነው በዚህ ዓለም ላይ? ያኔ ለሚመስላችሁ ስመርጥ ለመሰላችሁ ሰዎች ስትመርጥ አሁን እውነት በ20 ዓመትሽ የሚጠይቅሽ ሰው አተሽ ነው አንቺ ብለሽ አይደለም። አልጠየቁኝም፣ ማንም አልጠየቀኝ የለም። እንደ ህጉ እናቴ የሆነ ሰዓት ነፍሷን ይማረውና በጣም የሚያስቅ ነገር ተናገረች። የሆነ ወንዝ ነበረኛ አካባቢ የሆነ ወንዝ ምንድን ነበር? የወንዙን ስም ምንጭ አለ እዛ ጋር ድቡልቂኝ ይባል ምን ይባል ብቻ ስሙን ረስቸዋለሁ። እዛ ወንዝ ጋር ይሄዱና ሴቶች በእንስራ ውሃ ሲቀዱ እየመጡ ወንዶች ይጠልፏቸዋል። እየጠለፉ የገሌ ልጅ ተጠለፈች፣ የገሌ ልጅ ተጠለፈች፣ ገሌ ከዛ ተጠልፈው ስትሄድ ማዬ ሰርግ ልትበላ ኦኬ፣ ሰርግ ልትበላ ስትሄድ የገሌ ልጅ እኮ የሆነ ወንዝ ሄዳ ተጠለፈች ምናምን የሚባለውን ነገር ሰማን ማለት ነው። ታላቅ እህቴ ምን አለችኝ? ጌጤዋ ተነስተን እዛ ወንዝ እንሂድ እንዴ ያለችኝ የሆነ ሰዓት ላይ። ማረሳው ንግግሯ ነው በነገራችን ላይ። እናቴ ደግሞ ማለት ነው የሆነ ሰዓት እንዲህ አለች፣ የሰውን ሴት እዛ ያ ድቡልቂኝ ያነሳለት እንደው የኔ ልጆች ማን ይሆን የሚያነሳቸው አለች። ለምን
የሰው ሰርግ እየበላሁ እኔ ሰርግ መደገስ አልቻልኩም የሚለው ነገር በጣም ብዙ እናቶችን ይከነከናቸዋል። ይሄን ነገር አትርሱ። እንዳለ ሆኖ ማለት ነው። ገብተሻል? እሺ ማሪ ሙት ከጀርባ ሆኖ ችግር የለውም ከጀርባሽ ነው ማለት እኔ ልነግራችሁ የፈለኩት ማለት ነው። አንዳንድ እናቶች እናንተ ቤት ውስጥ እንዳትቀመጡ አይደለም የሚፈልጉት የእናንተን ልጅ ማየት ወይም እነኚህ ነገሮች እንዳሉ ሆኖ ሰርግ በልቼ እንዴት ውለታ አልመልስም የሚለውም ይይዛቸዋል። እና ከቃል ይሄንን ብላለች፣ የሰውን ሴት ይሄኛው ወንዝ አነሳለት ብላለች። እና ከተወሰነ ጊዜ በኋላ እውነት ለመናገር ታላቅ እህቴ ማግብታለች፣ ወንድሜ ማግብቷል። እኔ አረብ ሀገር እያለሁ ታናሽ እህቴ ማግብታለች። ሁሉም አግብተዋል። ሁሉም የልጆች እናት የልጆች አባት መሆን ችለዋል። እናቴ በየመሃሉ በገባው ቁጥር ልጅ ስጭኝና ሂጂ እኔ ያሳድጋለሁ አለች። እዛ ይሄን ነገር በደንብ አድርጌ ማሰብ ጀመርኩ። ለእናቴ ሰጥቼ እንደሰው ልጅ ይኖረኛል ብዬ ብዙ ልጆች አብረውኝ እዛ ከሚሰሩ መካከል ልጆቻቸውን ጥለው የመጡ አሉ። ግን እነሱ በጊዜ ነው የወለዱት። በ20 ቤት በ10 ቤት ሁሉ ወልደው ጥለው የመጡ አሉና እኔ ግን እድሜ በጣም ቆስቁሷል። ፕላስ ደግሞ በጣም የሚያመኝ ሴንሲቲቭ ቦታ እሱንም ማህፀኔን ነው የምታመመው። በጣም ያመኝ በእጢም ደም በጣም ይፈሰኝ ነበር። በጣም ነበረ ደም የሚፈሰኝ ያለማቋረጥ ከወር እስከ ወር በቃ ስታዩኝ ሁሌም ነጭ እስከሆን ድረስ ደም ይፈሰኝ ነበርና የሆነ መድኃኒት እንትን ጥገኛ ሆኜ የቀረው ፖንስታን የሚባል መድኃኒት ጥገኛ ሆንኩኝ። እሱ መድኃኒት በየወሩ ወስደው ነበር። ግን ደግሞ ክርስቶስን ነው የምላችሁ በጣም ብዙ ሴቶች አላችሁ እንደዚህ አሁን ማዳም ቤት ሆናችሁ በማህፀን እጢ በተለያየ በሽታ ወይ በዩሪነሪ ትራክ ኢንፌክሽን የምንለው ወይ ደግሞ የሽንት ቧንቧ ወይ ደግሞ የማህፀን ኢንፌክሽን የሚባሉት በጣም ለከፋ ችግር እንደሚዳርግ የማታውቁ ሰዎች አላችሁ። ለከፋ ለአሰቃቂ ችግር ይዳርጋል ካልተጠነቀቃችሁበት። ማህፀናችሁ ከታመመ በተለይ ልጅቷ ወደዚህ እንዳትመጣ እንደው በመድኃኔዓለም እንዳትመጣ። በጣም ከባድ ነው። ክርስቶስን ነው የምላችሁ። ቢኬርፉል ማህፀናችሁ ከሆነ የሚያማችሁ ምንም አይነት ጊዜ ሳታባክኑ ሩጡ ወደ ሆስፒታል። አሁን እያየሁሽ ነው። እኔ ስለዚህ ነገር ሳወራ ራሱ ካንዴም 2-3 ዶክተሮች አዘግተውብኛል። እነሱ ለቢዝነስ ብለው ስለሚሰሩት ገብታችሁ ጥያቄ ጠይቋቸው። ጥያቄ ጠይቆ ከመረዳት በላይ ግን የሚበልጠው ሆስፒታል ሄዶ ሕክምና ማድረግ ነው። ሕክምና አድርጉበት ለማህፀናችሁ። እኔ ተናግሬያለሁ፣ ከመናገር ውጭ የለም። ሲቀጥል እርጉዝ ሆናችሁ መቼም ይሄን አልነግራችሁ። አቦርሽን ያደረጋት ልጅ ባይኔ አይቻለሁ። እቃ ተሸክማ አልጋ ተሸክማ ወደዚህ ወደዛ ታረጋለች። እርጉዝ ሆና እዚህ አይደለም እዛ ኢትዮጵያ ሆና ማለት ነው። አንዲት ልጅና አንድ ቻንስ የነበራትን አጣችሁ። አንድ ቻንስ አርግዛ ያኔ ወረደ። ወደፊት ሊመጣ ይችላል፣ ግን እንደው በጣም በደስታ የፈነጠዘችበትን ልጇን አጣችሁ። ምንም አይነት ስራ ቢያንስ ማለት ነው 4 ወር እስኪያልፋችሁ፣ እሱም እድሜያችሁ ገና ከሆነ እድሜያችሁ ከቆሰቆሰው ደግሞ አትስሩ። ወክ አርጉ። በቃ ወክ ነው የሚፈቀደው ያው ለመውለድ አመጦ ለመውለድ እንጂ አሁን ማህፀን የሚባለው ሴንሲቲቭ ቦታ ነው ታውቃላችሁ። የግዴታ ጥንቃቄ ይፈልጋል በብዙ ነገር፣ በጣም በብዙ ነገር። አብዛኛዎቻችን ግን ጤነኛ ስለሆንን ምንታመም የማይመስለናለን እና እኔ አልተጠነቀቅኩም። ስላልተጠነቀቅኩ ነው። ገብቷችኋል? ስላልተጠነቀቅኩ ነው። አንድ በስራ ከዛ በኋላ ከታመምኩ በኋላ የሰጠሁት ብሬክ ረጅም ጊዜ በእርግጥ ሄጃለሁ አልኳችሁ። ለመጀመሪያ ጊዜ ሲሄድ ባክቴሪያ ፖዚቲቭ ይላልና የማህፀን ኢንፌክሽን አለብሽ። ባክቴሪያ ፖዚቲቭ ማለት የምንቀመጥበት ለሽንት ብለን የምንቀመጥበት ቦታ ራሱ እንትን አለው።
ብዙ ጊዜ ስትቀመጡ በሳሙና ጥረጉት ይባላል። ፕላስ ደግሞ ማህፀናችሁን በውሃ ትታጠቡት ይባላል። ታውቃላችሁ፣ በውሃና በሳሙና ምናምን ማስነካት አይፈቀድም። ማለት በቃ ሳሙና ከማስነካት በንጹህ ነገር አርጋችሁ መጥረግ በጣም አይኑ ያ ቦታ በጣም ሴንሲቲቭ ነው። ጥንባታም ግማታም ነች። ካልታጠበች ካልተጸዳዳች ቦታዋ ትደብራለች። አይኑ ግን ለራሳችሁ ቫልዩ ስጡ። መጀመሪያ ሲያማችሁ ተሯሩጣችሁ ወደ ሆስፒታል ሂዱ። ሴቶች በጣም በጣም እጅግ በጣም ሆስፒታል ተሯሩጣችሁ ሂዱ። በቃ ይሄ ግዴታ ነው። እኔ ይሄንን ነው ልላችሁ የምችለው። ከዛ ግን እኔ ዋጋ ከፈልኩበት። እኔ ዋጋ ከፈልኩ። ኦኬ ስር ሰዶ ነበረ እጢው። በቃ ምን ልበላችሁ። እኔ በእርግጥ ሲጀመር ያኔ መክቱብ ማመኑ መህሩብ ይላል አረብ ሲናገር፣ የተጻፈን ነገር ማምለጥ አይቻልም። ተተብትቤ ነበረ። መተብተብ ታውቃላችሁ። ዶክተር ምኑን ከምኑ ልለየው የሚል አይነት መተብተብ ተተብትቤ ነበር። ውስጥ ማህፀኔ የሚሰቀጥጥ መተብተብ፣ በሺ የሚቆጠሩ እጢዎች ነበሩበት። እንድች በጣም የምን ከኪንታሮት የሚያናንሱ ሁሉ አሉ። ስለዚህ ዋናውን ቢያወጡት ዋናውን የተወሰኑትን 9 5 10 ቢያወጡ እንደገና ሌላ 100 ትተው ነው የሚወጡት። ስለዚህ ምንድነው የመጀመሪያ ጥቁር አንበሳም ሁሉም ሆስፒታሎች ከጥቁር አንበሳ ጀምራችሁ አለርትም ምንድነው ይሄ ተክለ ሃይማኖት የተለያዩ ሆስፒታሎች ያሉኝ ማህፀንሽ ጠቅላላ መውጣት አለበት ሲንስ the beginning። ምክንያቱም እነሱ ያውቁታል። እኔ ደግሞ እምቢ አልኩ። እንደዚህ ዋጋ እንደምከፍልም አላወቅኩ። ከጤንነትም አንፃር ትበሳጫላችሁ። ጤና ሳይኖራችሁ ሲቀር ታዝናላችሁ፣ ታለቅሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። እነኚህ ሁሉ ነገሮች ንዴት ቋጥሬ ነው የምጓዘው። ጧትም ማታም ንዴት ከራሴ ጋር እየተንጨረጨርኩ ስኳር ነው ያተረፍኩት። ስኳር ያዘኝ። ስኳር ይዞኝ ብዙም አልቆየም። ቢያንስ 6 ዓመት በኋላ ግፊት ተጨመረበት። ነርቭ ድሮም አለብኝ ሲጀመር ነርቭ አለብኝ አልኳችሁ። ግን የመጀመሪያ ኦፕሬሽን ሳደርግ እኔ ስኳር ስላልነበረብኝ ቶሎ ነው መዳን የቻልኩት። ሁለተኛውን ኦፕሬሽን እዚህ ዱባይ ላይ ነው ያደረኩት። ስኳር ነበረብኝና ተሰቃይቼ ነው የዳንኩት። እንደውም አሁን በቅርቡ አንዲት ጓደኛችን በእንትን ኢንፌክሽን ምክንያት ሆስፒታል ናት ያለችው፣ እግዚአብሔር ይማራት እና እኔም የሷ አጣ ይደርሰኝ ነበር። ምክንያቱም የመጨረሻ ደረጃ ደርሼ ነበር ታምሜ ማለት ነውና ማለት በጣም እግዚአብሔርን ይከብድ ነበር። ብቻ ያው እሱን ኦፕሬሽን ከዳንኩ በኋላ አንድ ውሳኔ ላይ ደረስኩኝ ማለት ነው። ገንዘብ ሴቭ ማድረግ ጀመርኩ። በቃ ማለት መውለድ ፈለኩ። መውለድ ማለት ያኔ ከተገኘው ሰው ልወልድ ማለት ነው። እንደዚህ ማለት ባል አልፈልግም፣ ባልም አላገኝም ብፈልግ ራሱ ሰው ግን አንድ ቀን መቼም ማንም አለ የተባለውን ሸበላ ማጋደም አይከብድም ሴት ስለሆንኩኝ። ባል ወንድ እዚህ ድረስ ሞልቷል። ለአንድ ቀን አዳር ለትዳር እና ለቁም ነገር መጀመሪያ የሴትነት ክብራችንን የሚያይ ወንድ ያስፈልጋል። ይሄን ውሳኔ ወሰንኩ። ወላ አንድ ሰው የለም በህይወቴ ይሄ ነው ሹክ ምለው ማርያምን። ምክንያቱም ይሄ ነገር ኢቭን ዩዥዋሊ እንደዚህ ከናንተ ጋር ሲወራ ይገርማል። ዝም ብዬ እንደዚህ ዲሳይድ ዳርኩ ለራሴ። ገንዘብ ማስቀመጥ ጀመርኩኝ። በወር ከማገኘው ምናልባት የቤት ክራይ ብቻ ከፍዬ ከዛ በኋላ ሴቭ ማድረግ ጀመርኩኝ ገንዘብ። አናገርኩ ብዙ ሆስፒታሎችን። የመጨረሻ የሆነ ሆስፒታል ለጢፋ ሆስፒታል ምን አሉኝ፣ ኬርላ ሂጂ ተባልኩ። ኬርላ ሀገር ብትሄጂ በትክክል ሶሉሽን ታገኛለሽ አሉ። ከዛ በቃ ኬርላ እንዴት ሊሄድ? ኬርላ ማለት የህንድ ከተማ ነው። የሆነ ከተማዎቻቸው መካከል በጣም በሕክምና የተራቀቁ ዶክተሮች አሉ እና ሴትዮዋ እዚህ ሕክምናውን ሰጥሻለሁ፣ ዋጋው ውድ ነው፣ ይሄን ያህል ይፈጃል፣ በውስጥሽ በእቺ ቪ ቅርጽ ናት ማህፀናችን። ይቺ የወንድ ልጅ ስፐርም ሴክስ ሲደረግና ሰውየው ኢጃኩሌት
ሲያደርግ ወይም ደግሞ ስፐርሙ በሚረጭበት ሰዓት የሚሄድባት መንገድ አለች። ቀጭን የዚህን ገመድ ያህል ቀጭናት ቦታዋ ምናልባት የምትቆረጥ የምትቀደድ አይደለች። ያቺን በመድኃኒት ገፍተው ማውጣት ነው ፕላናቸው። ሕክምናው በዓለም ላይ በጣም የመጨረሻ ከባድ የምትሉት ነው። እኔ እሱ ነገር ሲወጉኝ ደም ጮር እያለ ነበር የሚፈሰው እሱን ሕክምና ሳረግ። ግን እኔ ከእግዚአብሔር ጋር ብቻ ነኝ፣ ከሰው ጋር አልነበርኩም። ለምን ለእግዚአብሔር እነግረዋለሁ፣ ግን ደግሞ እውነት ለመናገር እሱም አልፈቀደልኝም። ወላ ከገንዘቤ ገብቷቸዋል፣ ወላ ከእድሜ ገብቷቸዋል። ብሩ ቢቀመጥ ሜቢ ዛሬ እንደዚህ የምቸገር ምንከራተት ሴት ላልሆን እችላለሁ። ምናልባት ዛሬ የምሰራበት ወይ የሆነ ነገር የማደርግበት ገንዘብ ይኖረኝ ነበረ። በአደባባይ ላይ ወጥተው ከኛ እኩል ሰርታ ዛሬ አታምት ለምነው እሷ ሌላ እንትን ኖሯት ነው እንጂ እንዴት ብለው የሚናገሩ ድሮ እኔ በትክክል ውስጤን የማያውቁ ማለት እግዚአብሔር ግን ያቀኛል። የሚገርማችሁ እኔ ላይ እንደዚህ አይነት ደባ አንስታችሁ የነበራችሁ ሰዎች አታውቁትም። ይሄንን ስለማታውቁት ነው። እግዚአብሔር ግን ይቅር ይበላችሁ ብያለሁ። በእኔ ላይ ስለፈረዳችሁ መድኃኔዓለም ይቅር ይበላችሁ ብዬ አልፌዋለሁ በሰዓቱ። ግን ማለት ነው በትክክል ይሄ ነው ወደ 37,000 ድርሃም በሕክምና ነው ያጠፋሁት። 3 ጊዜ ያ ሕክምና ተሰጥቶኛል ማለት ነው። እና በተለይ ሁለተኛው ከተደረገልኝ በኋላ ኢትዮጵያ ገብቼ ምርመራ ሳደርግ ጥሩ ደረጃ ላይ ነበር ያለው። ጥሩ በቃ ሜቢ እንደውም ዶክተሬ እዛ ኢትዮጵያ ያለው በጣም ኢትዮጵያ ውስጥ አለ የተባለ የማህፀንና የጽንስ ስፔሻሊስት ነው። ዶክተር እንዳለ ይባላል። እሱ ነው የመጨረሻውን ኦፕሬሽን ያደረገልኝ። እሱ ዶክተር ማለት ነው ተስፋ ነበረ። በቃ ተሰጥቶኝ ነበር ተስፋ። በጣም ጥሩ ተስፋ ላይ ደርሼ ነበረ። ግን እድሜም እየቆሰቆሰው ነበር። ግን ደግሞ የ50 ዓመት ሴት ገብርኤልን ወልዳ አይቻለሁ። ብዙዎቻችሁ እዚህ ውስጥ ገብታችሁ አንዷማ ቪዲዮ ሰርታለች። እኔ ጌጤ የምታናድደኝ ሳራ በ90 እኔ እኮ ማህፀን የለኝ። ማህፀኔ ነው ሪሙቭ ተደርጎ የወጣው። በምን ያረግዘዋለሁ? እግዚአብሔርን መፈተን እኮ ጥሩ አይደለም። ሴንስለስ ነኝ ዛሬ። ይህን ታውቂያለሽ? አታውቂም። ግን አንቺ ስለ እኔ ቪዲዮ ሰርተሻል ወጥሽ እኔ ጌጤ የምታናድደኝ ምናምን። ተው ግን ተው፣ ለጃጅመንት አቸኩሉ። እኔ እዚህ ቲክቶክ ላይ መጥቼ ራሱ ያወራሁት አሁን እንጂ ድሮ ማንም ሰው ምንንም ማቅ እኔ ኦፕሬሽን እንደተደረግኩ ታውቃላችሁ እንጂ እኔ እነዚህ ነገሩ በህይወቴ እንዳለፈ ታውቁ ነበረ። ለምሳሌ ወጣችሁ ሄዳችሁ አንዷ ዱባይ ላይ ያለች የተባለች ጥሩ ያኒ ብዙ ሰዎችን ሰፖርት የምታደርግ ሴት አግዝሻለሁ ብላ ስትነሳ ቤቷ ድረስ ተጉዘው ሄዱ እንዳትረጃት ለማለት እንዳታግሻት። ምክንያቱም እኛ እንዲህ ቦታ እንሰራ ነበር፣ እሷ እዚህ ቦታ ስትሰራ ተሸላሚ ናት ብለዋል። ሳሂ ላሚ ነኝ ዱባይ ውስጥ ጎበዝ ሹፌር ተብዬ ካምፓኒ ይሸልሙኛል። ምክንያቱም ጠንካራ ሰራተኛ ነኝ። ግን ደግሞ እውነት ለመናገር ክርስቶስን ገንዘብ ያጣሁበት ምክንያት አንድና አንድ አላማ ነበረኝ፣ አንድ ልጅ ማግኘት። እቺ ነበረች፣ እቺ ናት እኔነቴን፣ ወጣትነቴን፣ ፓወሬን፣ ኃይሌን፣ ትዕግስቴን፣ ሁሉ ነገሬን። አሁን ዛሬ ትዕግስት እንኳን አይለኝም። ሌላው ቀርቶ ገብቷቸዋል። ዛሬ በትንሽ በትልቁ ይከፋኛል። ገንዘቤን ያጣሁት ለዛ ነው እንጂ እንደናንተው ነበረኝ። እኔ ነበረኝ አስቤን የተነሳሁት። ጌጤ ለምን መኪና ገዥም ለምንድን ነው እንዲህ በባስ የምትንከራተችው ስትሉኝ በዛን ሰዓት ይሄንን ነገር መናገር ያኔ አልፈልግ። አይ እኔ ልጅ ለመውለድ ስላሰብኩኝ ገንዘብ እያጠራቀምኩ ነው እንደዚህ አይነት ሕክምና ለማግኘት ብዬ ልንገራችሁ። እንደዛ እንድለው የምትፈልጉት ሲጀመር ሙድ ነበር የምትይዙብኝ በእርግጠኝነት ማለት ነው። አንዷን ተለጥፋ በነገራችን ላይ ሊያሾ ክፉ ሰው አይደለም፣ ሁሉ ጊዜ ልጅ የማይኖረው ሊያሾ ስትናገር ሰምቻት በጣም ቅስሜን የተሰበረው። ከዛም በፊት በጣም ብዙ ሰዎች ስትናገሩ አያችኋለሁ።
እውነት ክፋታችን ነው። እውነት ከኔም በላይ በጣም መልካም ሰዎች አሉ በምድር ላይ። እኔ መልካም ነኝ አይደለም ማለት በጣም ብዙ መልካም ሰዎች አሉ በአለም ላይ ልጅ ያልታደሉ። ግን ክፋት ወይ ኃጢአት አይደለም፣ ኃጢአተኛ ስለሆነን አይደለም። ይሄ ችግር የለውም። ሶ ኢትስ ሃፕን ያኔ ወላ ከገንዘብ ያልሆንኩኝም ወላ ከምንም አልሆንኩኝም። በስተመጨረሻ በቃ ነን ስቶፕ ሊቆም የማይችል የደም መፍሰስ ተከሰተብኝ። ነን ስቶፕ በቃ የማይቆም ማለት ነው። ሆስፒታል ገባለው፣ ተኛለው፣ የሆነ ነገር ይሰካኩልኝ። እኔ በጣም በእውነት እኔ ኢቭን መጨረሻ ሶሉሽን ያገኘሁት ኢትዮጵያ ውስጥ ነው እንጂ እዚህ ደም የሚያቆም እንኳን መድኃኒት ማግኘት አልቻልኩም። ደሜ ሊቆም አልቻለም። መጨረሻ ላይ ሰውነቴ ነጫጭ እስኪሆን ድረስ ሆነ። ያንን ሕክምና መጨረሻ ድረስ ማድረግ አልቻልኩም። ገንዘቤን ከፍዬ እንኳን ምክንያቱ ደግሞ ደም መፍሰስ ሊቆም አልቻለም። ውስጤ ደም አለቀ። ሶ ማለት በቃ እየሄድሽ እንደዚህ እየሄድሽ ልትሞቺ ትችያለሽ። ስለዚህ 5 ቀን የሰጡኝ እነሱ ኦፕሬሽን ለማድረግ እኔ ውስጤ በጣም ፈራ ማለት 100% ምሞት ነው መሰለኝ። ስለዚህ ቻንስ ሰጥተውኛል። ገንዘብ ማግኘት እችላለሁ። ገብታችኋል? አሁን ዛሬ እኔ ያጣሁበትን ምክንያት ነው የምነግራችሁ። አንደኛ ከፍዬ ህክምና አድርጌያለሁ። ሁለተኛ ይሄኛውን ህክምና ለማድረግ ካምፓኒው ከቨር ማድረግ ይችላል። ግን እኔ ተስፋ ቆረጥኩኝ ማለት በቃ ይሄ የምሞትበት ነው። ለምንድን ነው አስክሬኔ ተጭኖ ወደ ኢትዮጵያ የምገባው? ለምንድን ነው እኔ አስክሬኔን ለቤተሰቤ ለመላክ እነሱ አልቅሰው የሚደክሙት? በቃ በጣም ብዙ ነገር ነው በጭንቅላቴ ላይ ያሰብኩት። ስለዚህ ወደ ኢትዮጵያ ነው የምሄደው አልኳቸው። እዛ ፕሮሰሱን ነገሩ። ፕሮሰሱ በትንሹ ከወር በላይ ይፈጃል። ገንዘቤን ስመለስ ሊሰጡኝ ማለት ነው። እግዚአብሔርን መልሰው ሊሰጡኝ ወር ይፈጃል። እኔ ግን 5 ቀን የለኝም። ወደ ኢትዮጵያ ሄድኩ። ኢትዮጵያ ሲሄድ የመጀመሪያው ምሽት ደሜን አቁመውታል። የመጀመሪያው ምሽት ነው የምላችሁ። የመጀመሪያ እግሬ የረገጠ ቀን ደሜ ቆሟል በህክምና። እዚህ ግን አልቻሉም። እዚህ አልቻሉም። ይሄው አለው ፊት ለፊታችሁ ያለው ሴትዮ ነኝ። ህክምና ፈልጋችሁ ትመጣላችሁ አይደል? አዎ የሚያምር ነው ሁሉ ነገር፣ ዲኮሬሽኑ፣ ቤቱ፣ ምኑ፣ በላዩ ጣራው፣ ግርግዳው፣ ምኑ መሳሪያ ጥግ ድረስ አላቸው ምናምን። ግን ደሜን ማቆም አልቻሉም። ህመሜን፣ ቁርጠቱን ማቆም አልቻሉም። እኔ ግን ኢትዮጵያ ውስጥ መጀመሪያ አራይቭ ያረኩ ቀን ደሜ በህክምና ቆሟል። ቁርጠቱንም አቆመዋል። ቀጠሮ ተይዟል። ነገ ሆስፒታል እገባለሁ፣ ኦፕሬሽን እደረጋለሁ። ነገር ግን ጭንቀት ስለነበረብኝ ግፊቴም ስኳሬም ሃይ ነበሩና እሱን ለማውረድ ደግሞ ፕሮሰስ ማድረግ ጀመሩ። እንደተባለ አልቀረም። ኦሬዲ ኮማ ውስጥ ነበርኩ። ምክንያቱም በህክምና በኦፕሬሽን ሰዓት ኦሬዲ ግፊቴ ሞር ሆኖ የሆነ ትንፋሼ ተቋርጦ ነበር። ትንፋሼ ተቋርጦ ትቦ ከተው እዚህ ድረስ ማለት ነው በጉሮሮዬ ነፍሴን መልሰዋታል። ምድር ላይ በተሰጣቸው ስልጣን ማለት ነው። እኔ አስታውሳለሁ። ያኒ አንዳንዴ እንትንም ተወግታችሁ ቢሆን የምታስታውሱ አላችሁ። ይሄ ነገር እንዲገጥማችሁ አልመኝም። የገጠማችሁ ሰዎች ልትኖሩ ትችላላችሁ። እና አስታውሳለሁ። የማስታውሰው ምንድነው ብትሉ ለምን ውጭ ያለውን ነገር ትዝ አይለኝም፣ ግን አየር ልስብስል እል ነበረ። በቃ ይሄንን ብቻ አስታውሳለሁ በደንብ። ከዛ ስነቃ ያው እቺ እንትኗ ነበረች እዚህ ውስጥ ቱቦዋ ነበረች። ባይ ያማል ምናምን በጣም በፍጥነት በተጣደፈ ሰዓት ምናምን ነው እንትን የሚሉ እና ለተወሰነ ጊዜ ኃይል ታጣላችሁ። ቶታሊ ኃይል ፓወር ምናምን ታጣላችሁ። ከፈጣሪ ጋር ዶክተር እንዳለን አመሰግነዋለሁ። ከፈጣሪ ጋር ያተረፈኝ እሱ ነው። ኬር ሆስፒታል አዲስ አበባ ውስጥ ነው ያለው። ጀሞ አንድ የሚባል አካባቢ ወይም ደግሞ አንበሳ ጋራዥ አካባቢ ያለ የእናቶችና የጽንስ ምናምን የሚባል ነው። በጣም ምርጥ ሆስፒታል ነው። እንክብካቤያቸው ልነግራችሁ አልችልም። እዛ ነው ህክምናውን ያደረኩትኝ እና መጨረሻ ያው ያዛኔ ማህፀኔን ሪሙቭ አድርገው ደሜን ማቆም ችለዋል ኦሬዲ። ከዛ በኋላ ማህፀን ስላሌለኝ ፕላስም ደግሞ መቼ እንኳን እንዳረጥኩ አላቅም።
ምክንያቱም ብዙ ሰዎች አርጠሻል ስትሉኝ እኔ አላረጥኩም ማለት ማንስትሬሽን እያየሁኝ ነው ማንስ እንትኔ ማህፀኔ የወጣው ስለዚህ አላረጥኩም ማለት ነው። ሶ ዛሬ ላይ አላቅ እውነቱን ለመናገር መቼ ራሱ እንዳረጥኩ አላቅ። እንግዲህ 47 50 ላይ የወለደች አውቃለሁ። እመቤቴን ጠይቂያታለሁ ሄጄ እንኳን ማርያም ማረችሽ ብያታለሁ። ዛሬ ያ ከሆነ አመታት ተቆጥረዋል። እርግጠኛ ነኝ የ15 የ14 አመት ልጅ ይኖራታል ልጅቷ ብዬ ነው የምነግራችሁ። እኔ ሄጄ አራስ መርቃት 50 አመቷ ነበር። ምናልባት አሁን የ60 ምናምን አመት ሰው ትሆናለች እና ረጅሙን ዘመኗን ያሳለፈችው ሳውዲ ነው እና አሁንም ሳውዲ፣ ዱባይ የተለያየ ቦታ አላችሁ ገንዘብ እያሳደዳችሁ ያላችሁ እንደኔ ብር አያዝም ጭራ የለውም። ሶ ከሁሉም ሳትሆኑ እንዳትቀሩ። ሜቢ ነው የምላችሁ። ድሮ ቢኖረኝ ሜቢ ድሮ እንደው ተሰድቤም ተዋርጄም ምንም ተብዬ ዲቃላ ወልጄ አስቀምጬ ቢሆን በእርግጠኝነት ዛሬ እርግጠኛ ነኝ የታክሲ ሹፌር ሆኖ እንኳን እንጀራ በሽሮ የሚያስተዳድረኝ አላጣም። ልጅ ወይማ የነይ የሚል ይኖር ነበረ። ደውሎ የሚያረጋጋ ምናምን ይኖር ነበረ። ከልጃችሁ በላይ የሚሆን ነገር የለም። ምንም ነገር በሉ ምንም። ለምን እኔ በሻሉ ቤት ውስጥ የእህት የወንድም ልጅ የሚፈልጉት ነገር ሲኖር ብቻ ነው የሚያስታውሱ መኖሬ ትዝ የሚላቸው። ይደውሉልኛል እኮ እቴቴ ነው የሚባለው። በነገራችን ላይ እዛ ቤት እቴቴ ነው የሚሉኝ እና እቴትዬ እንዴት ነሽ? በነገራችን ላይ ሰከንድ አንድ አይፎን ካገኘሽ ቼክ አርጊልኝ እቴት እንደዚህ ሆኖብኝ፣ እንዲህ ታስሮብኝ፣ እንዲህ ተለቆብኝ፣ እንዲህ ተይዞብኝ ይሏቸዋል። ችግራቸውን ያማክሯቸዋል። በቻልኩት መጠን ችግራቸውን ብቀርፍ ደስ ይለኛል እና ብዙ ሰው ይላል ፍቅርን በገንዘብ መግዛት ነው ያስኩትኝ። ግን ከለታት በአንዱ ቀን ፋይዳ ለማውጣት የሄድኩ ጊዜ አንድ እናት እግዚአብሔር ምስክሬን ነው ቃል ለሰማይ ቃል ለምድር ነው ምላችሁ ሜቢ እኔም ረፍዶ ይሄም ረፍዷል እና ሙስሊም እናት ናቸውና ብዙ ረጅም ዘመኔን ያሳለፍኩት አረብ ሀገር ነው አሉኝና ወንድሜ ይነግረኝ ነበረ። አሁን እሳቸው የሚኖሩት ከአንድ ወንድማቸው ልጆች ጋር ነው። በእርግጥ አሉ ያከብሩኛል ምናምን፣ ግን እንደ ልጅ የሚሆን ነገር የለም። እንደ ልጅ የሚሆን ነገር የለም። ልጅ ስለሌላቸው ነው እሳቸው ምርኩዝ ይዘው የመጡት እዛ። ዛሬ ሜቢ በእርግጠኝነት ኢቭን ያኒ ጥሩ ከዘራ ነው መፈለግ ያለብኝ እኔ ጥሩ ከዘራ እንግዲህ ምርኩዝ የሚሆን ማለት ነው። እንደ አጠቃላይ እየተናገርኩ ያለሁት ይሄ ምን እንደው በጣም ነው የምታናድዱኝ። ማለት የሚያለቅስ ኢሞጂ የምትልኩ ሰዎች በጣም ነው የምታናድዱኝ። ምክንያቱም ለኔ ምንም የሚፈጥርልኝ ምናልባት ታዘጉብኝ ያላችሁ እንጂ የሚያደርግልኝ ነገር የለም። በቃ ማለት እያየው ነው። አንዳንድ ወንዶች ናችሁ ይሄ ወይም ደግሞ አንዳንድ በእድሜያችሁ ፈተና ማታዩ የሚመስላችሁ ሰዎች ናችሁ። እንደዛ ብላችሁ ማህፀንና ምስ ይለያያል ምስ የላትም እያለች ትጽፋለች አንዷ። ኮተታም ናት። ኮተታም ነገሮች ናችሁ። ወንድ ይሁን ሴት ይሁን አላውቅም። ማህፀን ማለት ልጅ የሚተኛበት ማለት ነው። ምስ ማለት እቺ ጫፍ ላይ ያለችው ናት። ያው እንትን የሚተሉባት እሱ አይደለም። ማህፀን ማለት ህፃን የሚተኛበት ማለት ነው። ህፃን የሚተኛበት ማለት ነው። ገብቷችኋል? እሱ ማለት ነው። ድንጋይ ራሶች። እሺ እሱ ከሆነ ችግራችሁ እሱ ነው። እንግዲህ በጣም የምታስጠሉ ሰዎች አላችሁ። ለሰማው መልስ ልስጣት። እኔ ደብረሽኝ አታቂ በህይወቴ ነው የምልሽ። እኔ ሰው ደብሮኝ አያውቅም። ግን ምን ሆነ መሰለሽ በህይወት ሰው በጣም በተደጋጋሚ ሲገፋ መገፋትን ያውቃል። አመሰግናለሁ ማለት መገፋትን ያውቃል ሰው እና መገፋትን አወኩኝ።
እና አንድ ቀን ሄለን ወርቅዬ ጌም ስትጫወት በአንድ ወቅት በጣም የምትዋደዱ ጓደኛሞች ናችሁ። መድኃኒዓለም ወደ ነበረ ፍቅራችሁ ይመልሳችሁ። በጣም ሰው እኔ የምቀናበት ደስ የሚለኝ ፍቅር ነበራችሁ። አንዳችሁ ለአንዳችሁ ምናምን ደስ ትላላችሁ። በቃ አንድ ላይ እኔ ሁላችሁንም ወዳችኋለሁ። አንቺ፣ ጉቺ፣ ሄለን፣ ሌሎችም እንደዚሁ እነ ዲቦራ ምናምን መሀላችሁ እንደዚህ ይሄ ሶሻል ሚዲያ ሲበታተናችሁ ደስ አላለኝም። ግን ከሁሉ በላይ የከፋኝ ቀን ነበረ የተናገርኩት ያን ቀን ነው። ያ ቀን ምንድነው መሰለሽ? ሄለን ጌም ነበራት። ጌም ኖሯት ማናችሁም አልነበራችሁ፣ ማንም ሰው አልነበረም። እና በእርግጥ ያኔ የገጠመችው ጃኒ ነው። ጃኒ ለብቻዋ ሳይሆን የመጣችው ከአዶናይ ጋር ነው። አዶናይ ብቻውን ራሱን የቻለ እንግዲህ አመሰግናለሁ። ሊዋን በጣም ነው የማመሰግነው። ክበርልኝ የኔ እናት፣ በጣም እግዚአብሔር ያክብርልኝ። እና አዶናይን ምናምን በገስት ላይ ያለ ላይቭ ላይ ከሷ ጋር አለ እና እነሱን ሁለቱን አንድ ላይ በኮምፒቲሽን ደረጃ ማስቀመጥ ይከብዳል። በቃ ግን ደግሞ ልጅቷ ብቻዋን ስትሆን በጣም ተሰማኝ። ማርያምን ተሰማኝ። እኔ ባሁሉን ያነቀኝ በቃ ሳያትና ለምን ብዬ በቃ እንዴት በዚህ ቀን ይተዋታል ብዬ ተናገርኩ እንጂ እኔ አንቺ በህይወቴ ደብረሽኝም ወላ ላንቺ ክፉ ነገር በሐሳቤ እንደው በቃላት ራሱ ተናግሬ ክርስቶስ ነው ምስክሬ። ይሄው ማህተብ አንገት ያለ ክፋትን ብናገር ምንድነው ጥቅሙ? ግን ላንቺም ቢሆን ክፋት አልተናገርኩሽም። ገብቶሻላ? እንትኑን ካየሽ በኋላ ይመስለኛል አንፎሎ ነው ያረክሽኝ። አንፎሎ አንቺ ብቻ አይደለሽም ሌላም ሰው ነው አንፎሎ ያረገኝና አዲ እኔ ምን ችግር የለውም፣ የተለወጠ ነገር የለም። ግን ደግሞ እኔ ተደባብረናል የሚለውን ነገር ደብራኛለች በሚለው ይቀየርልኝ። እኔ አልደበርሽኝም። እንዳጠቃላይ እኔ ሰው አይደብረኝም። እኔ ሰው ደበረኝም የምለው የለም። በጣም የማልችልበት ቦታ ከሆነ ራሴን ማግለል ነው፣ ዞር ማድረግ ነው። ከዛ ሰው ፊት ራሴን ዘወር ማድረግ ነው የምፈልገው። ሰው ስሜታችሁ ምናልባት አንዳንድ ጊዜ የሚገባችሁ ጊዜ አለ፣ የሰው ስሜት የሚገባችሁ ጊዜ አለ እና የሰውን ፊሊንግ ሳየው ደስ ካላለው ዞር ነው የምለው እና በአጠቃላይ እኔ እስከ መጨረሻው ደቂቃ ድረስ አንቺ አንፎሎ እስካረግሽኝ ድረስ በጣም ማከብርሽ፣ አሁንም በጣም ነው ሞድሽ ማከብርሽ። ፎሎ እንድታረጊኝ አይደለም፣ በነገራችን ልባክ እንድታረጊ እውነታው እንዲታወቅ ስለምፈልግ ነው። አድርሱላት። በጣም ነው ሞዳት ማከብራት ሁላቸውንም። ግን ያን ቀን እንደ ሰው በቃ ምክንያቱም እኔ በህይወቴ በጣም ብዙ ጊዜ በሰዎች ተገፍቻለሁ እና ነው ለዛ ነው ተለይቶ የሆነ አንዳንድ ጊዜ ዛሬ ኤፍራታ የሰራችው ቪዲዮ አለና ቪዲዮኔ ብዙ ልጆች ፎሎ ያረኳቸውን በደንብ አዳምጣለሁና እንዲህ ተንገዋለው የሚቀሩ ሰዎችን ሳይ ራሴን ነው ማስታውሰው። ተንገዋለው በሰዎች እንደዚህ ተንገዋልዬ ተንቀርቅቤ እንደመጣል በጣም ብዙ ጊዜ አጋጥሞኛል። ለስራ ማስታወቂያ ተደርጎ ሄጄ ለመወዳደር ብዙ ቦታ ተንቀርቅቤ ስጣል አይቻለሁ። እንኳን አይደለም ሌላ ቦታ እዚህ ቦታ። ስለዚህ ይቺ ነገር ታመኛለችና ነው ፊሊንጌ ተጎድቶ ነው እንዳጠቃላይ እኔ እንጂ ሌላ ነገር የለም። አመሰግናለሁ ጋይስ፣ በጣም አመሰግናለሁ ጊፍት የምትሰጡ ልጆች ቴንክ ዩ። እሺ እና ያለው ነገር ይሄ ነው። ለማንኛውም ቪዲዮ ስሰሩ ለምሳሌ ማህፀኔ ያለና መውለድ እየቻልኩኝ ወይም ደግሞ ተስፋ የቆረጥኩ ለሚመስላችሁ ሰዎች እኔ ተስፋ አልቆረጥኩም። ከዚህ በፊትም ተናግሬያለሁ። ደከመኝ ነው ያልኩት እንጂ ተስፋ አልቆረጥኩም። ተስፋ የቆረጠ ሰው የሞተ ሰው ማለት ነው። ምንም ሁለተኛ ቻንስ የሌለው። እኔ መውለድ የማልችልበት የመጀመሪያው ሪዝኔ ማህፀኔ የለኝም ነው። መቼም እውነታው ይሄ ነው። ሌሎቻችሁም አላችሁ በልጅነትሽ ይሄኔ አንዱን ካንዱ ስትመርጪ ነው። እሱም ቻንስ አልነበረኝም የመምረጥ ኢቭን ለመመረጥ እንኳን ራሴን አዘጋጅቼ አልተመረጥኩም። በቃ ህይወት ላይ በቃ የፈለገ ብትለፉ ብትወድቁ ብትነሱ ማታገኙት ነገር የለም። የሆነ አንድ ነገር አለ ለእናንተ ያልሆነ ያልተፈቀደ ለኔ አልተፈቀደ። ለዛ ነው ይሄ የሆነው። ግን ደግሞ ተስፋ አልቆረጥኩም። አሁንም
ፕላስ ሰው ስለሆንኩኝ ይከፋኛል። ሰው ስለሆንኩ ቀናቶች አሉ። ከቀናቶች መካከል የሆነ ቀን አለ ብቻ በእያንዳንዳችሁ ህይወት ውስጥ ያለ ይመስለኛል። እኔ ጋር ብቻ አይደለም ያለ። ሆድ የሚብሳችሁ ቀን አለ። በጣም እንትን የምትሉበት ቀን አለ፣ የምትማረሩበት። ደግሞ ይሄ ጊዜ ብቻ ለምን ከበደሽ ብትሉኝ ሌላው ቀርቶ ከኢትዮጵያ እንኳን መጥቼ እዚህ ማረፊያ አጣሁ። ገብቷችኋል? ይሄ ሙር ውስጤ ፍንቅል እንዲል ያደረገኝ ያ ነው፣ ሌላ ነገር አይደለም። ብዙ ነው ያለቀስኩት እውነቱን ለመናገር በዚህ ሰሞን ብቻ በጣም ብዙ አልቅሻለሁ። አሁን እግዚአብሔር ይመስገን ያው አትሊስት ትንሽም ደሞዝ ቢሆን ስራ አግኝቻለሁ። ገብቷችኋል? ፕላስ ፀሐይ ላይ ሆኜ ብዙ ቀን አላያችሁኝም። በተከታታይ ለስንት ቀን አይታችሁኛል። ምናልባት የዚህን ያህል ሰው አልነበረም። 3000 ሰው ወይ 1000 ሰው ቁጭ ብሎ አላየኝም አይደል? 500 ሰው ምናምን ግን ሆናችሁ ቁጭ ብላችሁ አላያችሁኝም። አይታችሁኛል። በላቤ እየታጠብኩኝ ልብሴ እየተጨመቀ ቁጭ ብዬ ደጅ ላይ እኔ አላወራኋቸውም። ላይቭ ላይ ሆኜ ቤት ውስጥ መቀመጥ አልችልም ምክንያቱም ሰው ረብሻለሁ ብዬ አላልኳችሁም? ይቅርብሽ እንደውም ያላችሁኝ ሰዎች አላችሁ። ምናልባት አንድ አበባ ባገኝስ ብዬ እኮ ነው። ምናልባት ዳቦ ምገዛበትስ ባገኝ ብዬ ነው ላይቭ ላይ ወጥቼ ቁጭ ያልኩት። እውነቱን ስነግራችሁ ማለት ነው። ግን ቻሌንጅም እስከ መሰጠት ሁሉ ደርሶ ነበረ። ልጆች ቻሌንጅ ሁሉ ሰጥተውኝ ነበረ። አንዷን እውነት ለመናገር መጽሐፍ ምናምን ብላ የመጣችሁ በህዝብ ሪቮሉሽን በሰዎች ሪቮሉሽን የዛን ሁለት በአካውንቴ ብር አስገባች። የኢትዮጵያ 25000 ብር ወደ ኢትዮጵያ አስገባች። እኔ አይደለሁም እናንተ ራሳችሁ ናችሁ ይሄን ያረጋችሁት። ልጅቷ መጽሐፍ አስተዋወቀች። መጽሐፉን ከገዛችሁኝ 100 መጽሐፍ ለጌጤ ሰጣታለሁ ብላ ስትነግራችሁ እስካሁን የሰራሹ ማስታወቂያ ነው። ያሁኑን ካልከፈልሻት ብላችሁ እኔ ራሴ ግራ እስኪገባኝ ውርጅብኝ ወረዳችሁባት ልጅቷ ላይ። አንብባ ከመጽሐፉ ላይ ቀንጥባ ልታቀርብላችሁ ስትል እንዴት ማስታወቂያ ለዋላይ ትሰሪያለሽ? አንቺ ወንድ ነሽ እና ሀቢባ ቤት እና ታዋቂዎቹ ቤት ገብተሽ ይሄን ማስታወቂያ ብትሰሪ ኖሮ ስንት ነበር የምትከፊው? ምናምን ብላችሁ አፍናችሁ ያዛችኋት። እኔ ገብርኤልን ክርስቶስን ያን ቀን ህዝብ ሲፈርዳየው እና እኔ ራሴ ለምን ከዛ በፊት ማለት ነው እያወራን እያለ በይ እንዴ ማስታወቂያ እንዳትዪ አለችኝ። ማስታወቂያ እንዳትዪ፣ ማስታወቂያ አይደለም እኔ አንቺን ለመርዳት ነው አለችኝ። ማስታወቂያ እንዳትዪ፣ ማስታወቂያ ነው እንዳትዪ፣ አንቺ ማስታወቂያ እንድትሰሪልኝ አልፈልግም፣ እኔ አንቺን ለመርዳት ነው ስትለኝ እሺ አልኳት። ማርያምን ለምን ያስፈልገኛል፣ ትንሽዬ ነገር ያስፈልገኝ ስለነበር። ከዛ የዛን ቀን የናንተ ውርጅብኝ ሲወርድባት ልጅቷ አሁኑኑ $100 አስገባለሁ በአካውንቱ አስተል አስገቢ። አሁን ይሄንን ሁሉ ልጆች ነበራችሁ፣ የዛን ቀን የነበራችሁ ልጆች ነበራችሁ። ምናልባት አላቅም ስማችሁን ራሱን ማስታውሰው እና ወረዳችሁባት ለስንት። ከዛ በኋላ ከተወሰኑ ደቂቃዎች በኋላ ወደ ኢትዮጵያ ወዳለው አካውንቴ ላይ ብር አስገባች። 25000 ብር የኢትዮጵያ ማለት ነው። በእርግጥ ያው እዚህ ነበር የሚያስፈልገኝ አዲ ግን ደግሞ ህዝብ አንዳንድ ጊዜ ይፈርዳል እውነት ለመናገርና ዩቲዩብ ክፈቺ የምትሉኝ ሰዎች እኔ ዩቲዩብ በጣም ቆይቷል አለኝ። እንደውም ምናልባት አሁን ሊዘጋ ነው ኦሬዲ። እናንተ 3000 ሰዎች ራሱ ይሄንን የፕሮፋይሊን ተጭናችሁ ብትገቡ እዛ ላይ አለላችሁ እንትን ብየዋለሁ። ፕሮፋይሊ ስራ አለው ዩቲዩቡ ማለት ነው። 13 ቪዲዮ አለው። እንደምታዩት እኔ አሮጊት ነኝ። እንደምታዩት ደግሞ የረባም ስልክ የለኝም እና ጥራት ይጎለዋል የሰራሁት ስራ። ወደፊት በጥሩ ስልክ ገዝቼ ሜቢ አይፎን 17 ፕሮ ማክስ ገዝቼ ወደፊት ማለት ነው። ስልክ አይረባም እና በማይረባ ስልክ ስለሆነ የሰራሁት ብዙም አያምሩም። ሂዱና እዩ። 13 ቪዲዮ ሰርቻለሁ። ታሪክ ነው ያወራሁላችሁ። እኔ ብዙዎች ከዚህ በፊት አለኝ ማርያምን አለኝ ጌጤነሽ ገብረሃና ብላችሁ ምናልባት ካልተዘጋ ማለት ነው ካልተዘጋ በስተቀር ጌጤነሽ ገብረሃና
ብላችሁ ብትገቡ ቆይ እኔ ላሳያችሁ ነው። አሁን እዚህ በዚህ ከፍቼ አሳያችሁ አለኝ በትክክል ግን በጣም እንትን ይላል እንትን ጥሩ አይደለም ምናምን ምንድነው የሚባለው ከለሩ ጽዳቱ ምናምን ይጎለዋል እንጂ ኧረ አለኝ በሚገባ ዩቲዩብ አለኝ ጋይስ። እኔ የምፈልገው አሁን ከናንተ አንድ ነገር ነው። ሰብስክራይቡ 1000 እንኳን አልገባም። እመቤቴን ቆይ እስቲ አሁን ምንድነው ደግሞ ይሄ ዩቲዩብ አልሰራም ማለት ይሄ ራሱ ምንድነው? ወይ አንዴ አሳያችኋለሁ። እሺ የለም ላላችሁኝ ሰዎች ማለት ነው። ካከል ያው ምን እንደምመስል ራሱ ብታሽሩ ይሸተኛል። አንዲት ጓደኛዬ በርሌ ውጪ ሰራለች ሽሮ ግቢ ውስጥ እና ይሄንን ጨምሮ ስንት ቪዲዮ አለ መሰላችሁ? 953 15 ቪዲዮ እንደውም 13 እላችኋለሁ። እኔ መጣሽ ቤት የመጣው አልኳት ነገር እኔ 13 እላችኋለሁ። 15 ቪዲዮ አለኝ። የሚገርማችሁ 15 ቪዲዮ አለው ግን 1000 ሰብስክራይብ እንኳን የለውም። እውነቱን ስነግራችሁ እኔ ያው ስላልተሳካልኝ ነው ያልሞከርኩት ነገር የለም። ማንም ሰው ብሌም እንዳያረገኝ በዚህ ህይወት ሳይሳካልኝ እንኳን ሄደች ወደ አምላኳ ብባል እንኳን የሞከርኩኝ ሰው ነኝ። ይሄንን